ማየት የምፈልገው ነገር አይታል እኮ የሰው ልጅ ሲያከብርሽ ተከበሪ። ስነ ስርዓት ነው። ራስና ክብርን አልፈዚህ ማይሆን ጭቅጭቅ የምትፈጥረው አጉላት ታርግብኝ አብሮ ሰማኸኝ። ማየት የምፈልገው አይታል አይደለ? በቃ ሂድ። ዝም ብላት በጥብጥ በመጠየቅ በምፈልገው አግባብ ጠይቀኝ። አይደለም ሲጀመር ማለት ነው እነሱ ሆን ብለው ነው እንደዚህ አክት የሚያደርጉት እንጂ አሁን ጠፍታ ኦልሬዲ ዛሬ ስንተኛ ቀን ሁለተኛ እኔ ዝም ያልኩት የነበረው እስካሁንም ድረስ ነገሩ በቃ ነገ እኮ ለጥያቄ ትፈልጋለህ ትሄዳለህ። ከዛ እያንዳንዱ ነገር ምላሽ ትሰጣለኝ። መተህ 30 ጊዜ ከምጠይቀኝ አይደለም ጭንቅላት አይሰራም። አሪፍ ይቀመጣለሁ። እኔ ምን እጠቀማለሁ? እኔ በዚህ ልክ እንደዚህ ብሆን እኔ ላንተ የማክፉ ነኝ እንዴ? ያንተ ክፋት እመኛለሁ እንዴ? ያንተ ውድቀት እመኛለሁ እንዴ? እኮ ምንም ያደርገው ሙዴ ያስከው ዛሬ አግኝተዋል ነበር አቤልን? እሺ አገኘሁት። እና ታዲያ ምን ነው ያርክ የነበረው? ትክክል ነው ያርክ የነበረው። እኔ ራሴ አንዳንዴ ማፍታታት እፈልጋለሁ፣ መቀለድ እፈልጋለሁ። ሁሌ ተጨለኝ። ስለዚህ ነው እኔ በተጨነኩበት ነገር ላይ አንተ ትቀልደው። እኔ ምንም ካስጨነቅኩት እኮ ተኝታ ነው የሚሆነው። ረጋ እንዴ ሁሉ ስለምቆ ነው ተኛለሽ እንዴ? ታስከፍታት ና ጥራት ማስከፍታት ይፈልግ ቶሎ በል። ለምን ዝም ማለት አስፈልገ? ለምን የሁሉ ያቋቋም ዝም ማለት አስፈልገ? ሲፈት ነበሩ። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ነገሮች እየጦዙ ነው። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን እና አብርሽ ሄርሜላ ተገኝታለች ብሏል። እንዴት ነው ተገኝታለች ወይ ውሸት ነው የሚለው ነገር ቪዲዮን እስከ መጨረሻ አይተን ሀሳብ እንሰጥበታለን። እናንተም በኮሜንት ሀሳብ አስተያየታችሁን እንጠብቃለሁ ማለት ነው። ቻናል ቤተሰቦች ይሄን ቪዲዮ ለደረሳችሁ አዳዲስ ሆናችሁ ሰብስክራይብ በማድረግ የቻናል ቤተሰቦች ላይክ በማድረግ ሰፖርት አድርጉኝ። ወደ ቪዲዮ እንገባለን ማለት ነው። ጎረቤት እየበጠበጥክ ሩታ በሩን ብትከፍቺ ይሻልሻል። ኧረ በሩ ተገነጥሏል። አብራለሁ እኮ ገነጥሏል። ኤፍሬም ከምገነጥለው አስከፍታት ነው ማለት እኮ ተረጋግቼ ያለው ነው። ተረጋጋው አስከፍተን እኮ ተኝታ ነው የሚሆነው። ረጋ እንዴ ሁሉ ስለምቆ ነው ተኛለች እንዴ? አስከፍታት ና ጥራት ማስከፍታት ኤፍሬም ቶሎ በል። ለምን ዝም ማለት አስፈለገ? ለምን የሁሉ እያንኳኳን ዝም ማለት አስፈለገ? ሲፈት ነበሩ። ሩታ በሩን ልክፈችው እያልኩሽ ነው። ሩታ በሩን ልከፍቺው ይሻልሻል። እንደዚህ ቸኩለህ ምን የምታመጣው ነገር የለም። በመረጋጋት እሺ የቻናል ቤተሰቦች የዛሬ ቪዲዮ ምንድነው? አብርሽ ቤት ሰብሮ ገብቷል። እነ የሩታ ቤት ማለት ነው። ያው የራሱ ቤት ነው፣ የሩታ ቤት ነው፣ የራሱ ቤት ነው። ግን የገረመኝ ነገር አለ እዚህ ጋር። እሷን ያው ተጠቁሞ ነው ሄርሜላ እዛ አለች ተብሎ ነው ሩታ ቤት የሄደው ማለት ነው። ግን በዚህ ልክ መሯረጥ ነበረበት መጀመሪያ ነበር። አሁን ስንት ቀናት ካለፉ በኋላ ሄርሜላ እዛ ትሆናለች ብሎ በር መከፋፈት መሯረጥ ምናምን ትርጉም የለውም። ምንድነው እንደዚህ የሚያደርገው እንዴ? ሄርሜላ ቤት ምን ትሰራለች? ሩታ ቤት ኤፍሬም ሁሉንም ነገር እያየሁ ያለሁት ምን ትሰራለች? ከአቤል ጋር ቀንም ተገናኝታችሁ ነበር። አሹፈበት ነው የሄደው። እሷ ጠፍታ በዚህ ልክ አንተ እንደዚህ የምታሹፍበት ምንም አይነት ምክንያት አይኖርም። አንተ ጋር የሆነ ነገር ከሌለ ማለት ነው እንዳለች ነው የፈለከው። አሁን ኤፍሬም ካንተ ጋር እንትን ማለት አልፈልግም። አስከፍትልኝ በሩን እኮ ተረጋጋ። እመጣለሁ በሩን አስከፍትልኝ። እኔ ያ ሁሉ ነገር ተጨነቀ እያየ ያ ሁሉ ነገር ደብሮኝ እያየ አቤል አንጠርተህ እንዴት ነው እየቀለድክበት? ከዳኒ ጋር እንዴት ነው ሙድ እያያችሁ ነበር? አንድ ቀልድ ያስፈልጋል። ስለምን ነው የምትቀልደው? እኔ ላይ ነው እንዴ ሙድ የምትይዙት? ማን አቤል ላይ ነው ሙድ ያዘው? አንተ ላይ ነው እንጂ እኔ ላይ ሙድ እያያችሁ ታዲያ ቪዲዮውን እኮ አይቼዋለሁ። ካንተ ጋር እኮ ጨረስኩኝ። ካንተ ጋር እኮ አላገኘኋትም እንጂ ጨረስኩኝ። በቃ በሩን ክፈችው። አሁን ስንት ነገር ይታሰባል በዚህ ሰዓት ማለት ነው። መለማመጥም አልነበረበትም። መጀመሪያ እነሱ መለመን አስጠርቶ ውጪ ምናምን መጠየቅም አልነበረበትም። በቀጥታ እነሱን የሚጠረጥር ከሆነ ቀጥታ እዛ ነበር መሄድ የነበረበት ማለት ነው። ሌላው ነገር አብርሽ እዛ ቤት ውስጥ ሲገባ ኤፍሬም ለምንድን ነው የከለከለው? በጣም ታገለው ምናምን እንዳይፈልግ ምናምን። እዛ ውስጥ የተደበቀ ነገር ካለ ሌላ ነገር ነው እሱ። እንግዲህ እሷ ወይም የሆነ ምን ልበላችሁ ሰው ናት። ሰውን የሚያክል ነገር ሲፈልግ አጥቷታል። እዛ ቤት ውስጥ ሰውን የሚያክል ነገር የሆነ አሳስረው ምናምን ደባብቀው ምናምን አያስቀምጧትም መቼም አይደለ? ይሄ ከሆነ በጣም ወንጀል ነው፣ ትልቅ ወንጀል ነው። ስለዚህ ይህን ሁሉ ሰዓት እስከሚያልፍ ድረስ ሰውን የሚያክል ነገር ተሰውሮ ሰውን የምታክል ነገር ታግታ አብርሽ መለመኑ ዝም ብሎ መቀመጡ ምናምን ትርጉም የለውም። በሬ ልሰብሮ ነው። እሺ አሁን የቀረ ቦታ ካለ ሄርሜላ እዚህ ያለች ብሎ ነው የመጣው። ቃናት እንዴት ሰው እዚህ ይደብቃል? ደግሞ ምን ልታረግ ነው? ነው የቤት ማስቀመጣት ብዬ አይ ባብራ ሁሌ የሰው ወሬ እየሰማክ ህይወትህን ለምን እንደምትበጠብጥ ነው ግራ ቢገባኝ። ለምን የመጣው በሰው ወሬ እስካሁን አልተገኘችም እንዴ? ይሄ ወንድሜ ይሄ እንደዚህ እኮ መልፋት አይነበረም። አንተ ለፖሊስ ብታሳውቅ ሁሉም ነገር ፖሊስ ይፈታዋል። ማለት ማድረግም አልነበረበትም። ቶሎ ለህግ አሳውቆ ምናምን መፈለግ ነው እንጂ ጨዋታ ነው እየመሰለኝ ያለው ማለት ነው። ሌላው ነገር
ኤፍሬም እዛ ቤት ውስጥ ምንድን ነው የሚሰራው? የአብርሽ የቀድሞ ሚስት ናት አይደለ ሩታ? ምንድን ነው የሚሰራው? ከሷ ኋላ ነው የሚዞረው። ስትጠራው እዛ ነው ያለው። ይኸው አብርሽም ሲሄድ እዛ ቤት ውስጥ ነው ያደረሰበት። ምንድን ነው እየተፈጠረ ያለው ነገር አልገባኝም። ምክንያቱም እኔ ሩታን እያገዝኩ ነው ቢልም የወንድሙ ሚስት የቀድሞ ወንድሙ ሚስት ቤት ውስጥ ምንድን ነው የሚሰራው? እኔ አሁን እዚህ ጋር መጠየቅ የምፈልገው ሁላችሁም ምንድን ነው የሚሰራው? ያልገባኝ ነገር ያ ነው። ለሩታ አግዞ ወንድሙ ላይ ጫና እያደረገ ያለ ሰው አያግዝ አይደለም፣ ግን ፍትሃዊ በሆነ መንገድ ቢሆን አሪፍ ነው። ምክንያቱም እዚህ ጋር እያደረገ የነበረው ነገር ልክ አልነበረም መጀመሪያ። ስለዚህ ከሩታ ጎን ቆሞ ወይም ምንድነው አብርሽ ሲለቃት እሱ ተተካ ነው አልገባኝም። ምን እየሆነ እንደሆነ ኤፍሬም ባህሪውም አልገባኝም። የሚያደርጋቸውን ድርጊቶች ምንም እየገባኝ ስላልሆነ ነው። እንጣላለን። እኔ እናንተ መጨረሻ እኮ እንጣላለን። እየከለከለ ያለው ገባ። ቀንም አቤልን አግኝተውን ምን ያህል ሙድ ስትይዝ እንደነበር አይቻለሁኝ። እሱ አቤል ላይ ነው አንተ ላይ አይደለም። ያው ነው በቃ እሷ በመጥፋቷ ነው አይደል ሙድ እያስከ ነበረው። እኛ አናውቅም እንኳን አብረን እንዴት ምን ነው ማታውቀው? ኤርሚ ለመጥፋቷ እኛ ምንም የምናውቀው ነገር የለም እንኳን። ሲቀጥል ደግሞ ዝም ብለህ ዘው ብለህ የሰው ብር አትቀጥቅጥ። እሺ ገባኔ ሲጀመር እሷ ምንድናትና ነው እዚህ ቤት ለምንድን ነው ብር የሁሉ ስናንኳ እኮ ለምን ያስከፈትሽው? ምን አገባ መብቴ ነው። ምን ይሰራሽ ነበር? ለአንተ ማስረዳት አይጠበቅብኝም ምን እንደምሰራ። በተደጋጋሚ እያንኳኳ ነበር አይደል? እና ታዲያ ሰምቻለሁ። ምንድነው እሷን እንትን እንዳለ ሰው ለምንድን ነው ብር የቆየሽበት? ይናል መብቴ ለምን አይደለም መቆየት ለምን አላድርበትም? ይመለከታል ይመለከታል። ሌላው ነገር ሩታ በዚህ ልክ ለምን እንትን እንደምትሆን አልገባኝም። ምክንያቱም እዛ ጋር የምናውቀው ነገር የለም። እነሱ ያግቷት የምናውቀው ነገር የለም። እነሱ ደምድሟል። በቃ ይሸመጠጡ። በቃ አላየንም አልሰማንም ነው። አብርሽ ምን ያመጣል በዚህ ሰዓት? መከራከር ከነሱ ጋር መላፋት መከራከርም አይጠበቅበትም። በቃ መመርመር ነው አይደለ? የህግ አካል ያሳውቃል፣ የህግ አካል ይመረምራል። ከተጠራጠረ ማሳወቅ ነው ያለበት። ከነሱ ጋር የዚህን ያክል ቀናት በሙሉ ልመና ምንም መለመንም አልነበረበትም። ሲጀምር አብርሽ በራሱ ጥፋት ነው ነው የምላችሁ። ካልታገተች ወን ብላ ሾፍና አንተን ማለቱ ለምን አስፈለገ? እኔ በዚህ ልክ እየተጨነኩኝ እያየ ነው አይደለ? ይሄ ሁሉ ነገር ይሁን ከአንተ ጋር እኮ ጨረስኩኝ። አላገኘኋትም ብዬ በቃ የለችም አልተገናኘሁም ብዬ እኮ ታዲያ ለምንድን ነው ሙድ የምትይዘው? ምንድን ነው ሙድ የምትይዘው? እኔ በደንብ ነው እንጂ ሙድ ያዝከው። ዛሬ አግኝተዋል ነበር አቤልን? እሺ አገኘሁት። እና ታዲያ ምንድን ነው እያልክ የነበረው? ትክክል ነው እያልክ የነበረው? እንዴማ የራሴ አንዳንዴ ማፍታታት እፈልጋለሁ፣ መቀለድ እፈልጋለሁ። ሁሌ ተጨነቅ። ስለዚህ እኔ በተጨነኩበት ነገር ላይ ነው አንተ የምትቀልደው? እኔ ምንም እኮ አስተላለይ እኮ ግራ ነው እያጋባኝ ያለው አብርሃም። እኔ ምንም አውቀው ነገር የለም። ስለዚህ እኮ የምታውቀው ነገር ከሌለ አርፈ ቤት መቀመጥ ነው። ታዲያ በማያገባ ነገር ይሄርክ ምናምን ሰው ላይ እንዴት ነው ሙድ የምትይዘው? እሺ በቃ አርፌ ይቀመጣል። ሄርሜላ ጠፍታ ከሆነ በራሱ ጥፋት ነው። ምክንያቱም በዛኛው ሳምንታት ሲያደርጋቸው የነበሩት ተግባራት በሙሉ እንድትሸሽ ሊያረጋት ይችላል፣ ዞር እንድትል ሊያረጋት ይችላል። ምክንያቱም ቆፍጠና አላለም። ሩታ በጠራችው ቁጥር መሮጥ ነው፣ በደወለችለት ቁጥር መሮጥ ነው። ምንም የሚያስሮጠውም ነገር የለም፣ ወደዛ የሚወስደውም ነገር የለም። ምክንያቱም በቃ ጨርሰናል ከአንቺ ጋር ወይም ጨርሻለሁ ያለኝ ነገር ምናምን ይቅርታ ተባብሎ ምናምን ከጨረሱ በኋላ በይቅርታ ስም የሩታ ባህሪ ታውቁታላችሁ፣ አለሳልሳ ነው የምትገባበት ማለት ነው። እና ሄርሜላን የሚያስከፋ ነገር ከሩታ ጋር ግንኙነት ማብዛት አልነበረበትም ነው የኔ አባባል። ያንን ነገር እንድትሸሽ ወይም ለጥቂት ቀናት የሚሆን አብርሽ የማይደርስበት ቦታ ልትርቅ ትችላለች ብዬ አምናለሁ። ምክንያቱም ሁሉም ሲጠየቅ አላቅም ነው ያለው። ሁሉም ሲጠየቅ አላቅም ነው ያለው። እንግዲህ እዛው ተደብቃ ሰርፕራይዝ ወይም ፕራንክ አታረገውም። እኔ ያማት ከኛ አይደለም እንቅላፍ አይሰራም። አርፌ እቀመጣለሁ። እኔ ምን ተቀማለ? እኔ በዚህ ልክ እንደዚህ ምቆም እኔ ላንተና ክፉኝ እንዴ? ያንተ ክፋት እመኛለሁ እንዴ? ያንተ ውድቀት እመኛለሁ እንዴ? እኮ ምን የሚያደርግ ሄርሜላ እኔ ጋር የለችም ካለ ብለህ እኮ ደጋግመህ እኮ በቃ እኔ ጋር የለችም አልከኝ አይደለ? በቃ እኔ ጋር የለችም ካልክ ደግሞ አልፈህ መቀመጥ መቻል ነበረብህ። ገባ? በመጥፋቱ አንተ ሙድ እያቀና ቪዲዮ እየሰራ ትለቃለህ። ያቤል ነገር እንደዚህ አንገበገበ ወይም ደግሞ ሻብረን ፈልገት ባለር ምናምን እንዳትፈልግ በዛባይ እኮ ብትጠይቀን እኛ ምን ታውቃለህ? አሁን ቋዳው ብቻ እየደከምክ ነው። ከፈለክ አፋልጉኝ ከሆነ አብረን ፈልገት ምንድነው ግን እኛ ጋር እንዴት እንደሆነ ብቻ ጨዋታቸው ምናምን በጣም ነው የሚደብረው ስላችሁ የምር ታግታ ወይም ጠፍታ ከሆነ አብርሽ ጨዋታ ነው እየተጫወታለሁ እቃቃ ጨዋታ ነው እየተጫወታለሁ እንጂ እውነት ሄርሜላን እየፈለጋት አይደለም። እዛው ይጫወታል። ሊሆን ሁሉ ቀን ድምጿ ወይም ስልኳ ምናምን ሳይሰማ ሁሉ ቀን አርፎ ይቀመጣል ብዬ አላምንም። ከዛ ውጪ ሄርሜላ ራሷን ሰውራ ከሆነ እሱ ሌላ ነገር ነው ማለት ነው።
እና የዛሬ ቪዲዮ ላይ እንዳያችሁት ቤቱን ረበሸ፣ ፈለገ፣ ጮኸ ምናምን ምንም ሊገኝ አልቻለም። የተለመደውን ነው ኤፍሬም የሚያደርጋቸው ትክክል ነኝ ብለሽ ነው የምታስቢው? ተረጋጋ መጀመሪያ እኮ ትክክል ነኝ ብለሽ ነው የምታስቢው? ምን እናገዘው እንዴ? እንፈልጋ ተቀይር ቢንዳ እንውጣ ሌላ ቦታ። አቤልን እኮ ጠይቄዋለሁ። እሱ ነው አይደል ብዙ ነገር የሚያውቀው። ከአቤል ጋር በመሆን እንፈልጋለን ማለት ነው። እናገዛችሁ እንርዳችሁ አላችሁ እምቢ አላችሁ። ሲቀጥል ደግሞ አንተ በዚህ ልክ አታስመስል እሺ። ሲጀመር እና ፖሊስ ጣቢያ ወይ እና መልክቴ ነው አይደለም ሲጀመር ማለት ነው። እነሱ ሆን ብለው ነው እንደዚህ አክት የሚያደርጉት እንጂ አሁን ጠፍታ ኦልሬዲ ዛሬ ስንተኛ ቀን ሁለተኛ እኔ ዝም ያልኩት የነበረው እስካሁንም ድረስ ነገርኩህ። በቃ ነገ እኮ ለጥያቄ ትፈልጋለህ ትሄዳለህ። ከዛ ያንዳንዱ ነገር ምላሽ ትሰጣለኝ። ችግር የለውም። ገባህ? አዘኘልህ መተህ 30 ጊዜ ከምትጠይቀኝ እዛ መልስ እኮ አዘኘልህ። እኔ ወንድሜ ነህ ብዬ ዝም ብዬ ነበረ። ገባህ አይደል? አሁን ግን ከአቅም በላይ ስለሆነ ነገ ጠዋት ትሄድና መልስ ትሰጣለህ። ኤፍሬም የሚያደርጋቸው ድርጊቶች ተገቢ አይደሉም። ሙድ እያዘ እያላገጠ ምናምን ነው ሲመልስለትም የሆነ ነገር እንደሚያውቅ ሰው ነው የሚመልስለት። ስለዚህ ይሄ ነገሮች ግልጽ አይደሉም። እንዴት ነው ወንድሙ አይደለም ወይ እስከምል ድረስ ማለት ነው። ለምንድን ነው በዚህ ልክ ወንድም ላይ የሚጨክነው? እሱ አልገባኝም። እና ያው ሲቀልዱበት ነበረ። መጀመሪያም አቤል ላይ ሲቀልዱበት ነበረ በሌላ ቪዲዮ። ብቻ እንዴት እንደሆነ አልገባኝም ነገሩ። እንደዚህ እየተንጫጩ ይጨርሱታል አላውቅም። እሷም እስከ መቼ ነው የሚደብቋት አላውቅም። ወይም ራሷን እንትን አድርጋ መቼ እንደምትመጣም የሚታወቅ ነገር የለም። ስለዚህ እውነት አብርሽ ጠፍታ ቢሆን እስከዛሬ ለፖሊስ አያመለክትም። በጣም ከባድ ነው። የቻናል ቤተሰቦች እናንተ ደግሞ የተሰማችሁ ነገር በኮሜንት እንነጋገርበት ማለት ነው። በሌላ ቪዲዮ እስከመጣቸው ሰላም ሁኑልኝ። ምን ነው አይኔን ግንባር ያርጓል ክሳንተ እንደዚህ እኔ መጀመሪያ ስደውል ልምጣ ነው ያልኩት የነበረው። ምንም ነገር አላልኩኝም አይደለ እንዴ? ልምጣ እዚህ ቤት ነው ያልኩት። እንደዛ ስል አይ መምጣት የለብህም ለምን አላችሁ ሁለታችሁ? ለምን አስፈለገ? እንዳትመጣ ስለፈለኩ እኮ። ምክንያትሽ ምንድን ነው? መብቴ ነው። ምክንያት ይጠበቅብኝ እንዴ? ያዋጣሻል ግን እንደዚህ መሆን? ትክክል ነሽ? እርግጠኛ ነሽ? የሚቆጭሽን ነገር ባታደርጊ ጥሩ ነው። ነግሬሻለሁ። እውነት እያደረ መውጣቱ አይቀርም። ገባሽ? ነገ ከነገ ወዲያ ብዙ ነገሮች ማወቃችን አይቀርም። እውነቱም ይውጣ። እስቲ ነው የሚቆጨኝ። እስከዛሬም ብዙ ነገሮችን እየዋሸሽኝም ምንም እያልሽ እያሳለፍኩሽ ነው ያለሁት። በደንብ 100% ገባሽ? እርጉዝ ሳትሆኚ እርጉዝ ነኝ ያልሽ፣ ከዛ